እኔ አንገቴ ልድፋል የኔ አባት። በቃ እንግዲህ ከእድሜው በላይ የሆነ ነገር አሳይቶናል። CR7 የኛ ኩራታችን ነው። አሁን ዓለም ዋንጫ አንተ አነሳህም አላነሳህም ቅንጣት ታክል ከክብርህ የሚቀንስብህ ነገር የለም። ፖርቹጋል የምትባይ ሀገር ከዚህ በኋላ አይንሽን ላፈር። ምክንያቱም ሮናልዶን ብዬ ነው አንቺን እስከዚች ሰዓት ድረስ ምደግፍሽ እማይሽ የነበረው እሱም ብዬ ነው ንጉሱን ብዬ በማንቸስተር ጸናው ሪያል ማድሪድን ለሱ ብዬ ስደግፍ ዩቬንቱስን አልናስርን አረብ ሀገር ሄጄ ራሱ ምክንያቱም ንጉሱ አለ ብዬ ማለት ነው። ስለዚህ ፖርቹጋል ሆይ ከዚህ በኋላ አይንሽን ላፈር። CR7 አሁን አንተ ምንም ከክብር የሚቀንስብህ ነገር የለም። ላደረክልን ነገር ሁሉ እናመሰግናለን። በቃ I love you so much። ሌላ ምንም መመላችሁ ነገር የለም። ስለ CR7 የሚሰማችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በህይወት ዘመኔ ኳስ ባየሁበት ዘመን እንደዚህ ጨንቄ አላውቅም፣ ፈርቼ እንደዚህ አላውቅም እና ህልም ነው የሚመስለው። በቃ ምን አለ ሮናልዶ ክለብ ሆነ። ክለብ ከሆነ እኮ ሁሌ ትደግፉታላችሁ እና ሁሌም ከእናንተ ማይለይ ገባችሁ እና ሜዳውን ሲለቅ የተሰማኝ ስሜት ያሳዝናልና ግን ያው ጀግና ነው። በቃ ከልጅነት እስከ እውቀታችን ድረስ ጀግና ነው። ማን እንደሆነ አሳይቶናል። እንወዳለን። በጣም አመሰግናለሁ ክሪስ። ልጅነቴን ወጣትነቴን ኳስ እንደወድ ያንተን ተአምራቶች እንድመለከት ፈጣሪ ስለረዳኝ እና በዚህ ጊዜ ስለተወለድኩኝ በዚህ ጊዜ ማስተዋልን ስለሰጠኝ አመሰግናለሁ። አንተንም በእግር ኳስ እንዲህ በማየቴ ደስተኛ ነኝ። አንተ የዓለም ንጉስ ነህ። አንተ የእግር ኳስ ንጉስ ነህ። ክርስቲያኑ ሁሌም ክርስቲያኑ አንድ ነገር ነው ያጣኸው። ያንተን ምንም ነገር አይቀይረው። ዓለም ላይ ሁሉም ስኬታማ ሰዎች ሁሉንም ነገር አላገኙም። አንተም አንድ ነገር አጣሃል፣ የዓለም ዋንጫ። ግን የዓለም ንጉስ ነህ። ያ ምንም ነገር የሚቀይረው የሚሽረው ነገር የለም። አመሰግናለሁ። በጣም ነው የምወደው። ሪካርዶች ያወራሉና ምንም እንዳትጸጸት ያሉት ጁቬንቱሶች ነበሩ ክርስቲያኖ ሮናልዶን ከጨዋታው መጠናቀቅ በኋላ። እውነታቸውን ነው። ምንም መጸጸት አይጠበቅበትም። ለማንም ራሱንም ማሳየት ማስረዳት አይጠበቅበትም። ቁጥሮቹ እስከዛሬ የሰራቸው ነገሮች በሙሉ ሰሱ መግለጽ ይችላሉ። ይህ በእንዲህ እንዳለ ግን ዛሬም ጨምሮ ከዚህ በኋላ ያሉትንም ጨዋታዎች አብረን በጎሽ ስትሪም ላይ አብረን ስትሪም እያደረግን ማየት እንችላለን። ሊንኩ ባዮ ላይ ያለላችሁ እየገባችሁ ቼክ አድርጉ። ከዛ በተረፈ የሮናልዶ ደጋፊዎች በጣም ነው ማዝነው። ይሄ ነገር ባይፈጠር በጣም ደስ ይለኝ ነበር፣ ግን በቃ ሆኗል። ምንም ማድረግ አይቻልም። ልታዝኑም አይገባም። በቃ ይሄ ሰው የዓለም ንጉስ ነው በእግር ኳስ፣ ምንም ጥያቄ የለውም እና ይመቻችሁ። ማንቸስተር ይቅደም ብለናል። በጣም ነው ያዘንኩትም የተቃጠልኩትም ማለት ነው። በእግር ኳስ እኔ ለመጨረሻ ጊዜ እንደዚህ የተቃጠልኩበትን ጨዋታ ማስታወስ አይመስለኝም። ያው የክለብ ጨዋታዎች ለኔ ያን ያህል ስሜታዊ ስለማያደርጉኝ ማለት ነውና ማን ይሄ ሰው ይሄ አይገባውም፣ ከዚህ በላይ የሚገባው ሰው ነው። ብቻውን ፖርቹጋል ብሔራዊ ቡድንን ተሸክሞ ሲወጣ ብዙ ጊዜ አሳይቶናል። አንድ ተጫዋች 10 ተጫዋቾችን ተሸክሞ ሲወጣ ማለት ያው በተደጋጋሚ ለአመታት ማለት ነው። 10 ምርጥ ተጫዋቾች ግን አንድን ተጫዋች ተሸክሞ መውጣት የማይችሉበት ናሽናል ቲም ነው ዛሬ ላይ እየተመለከትን ያለ ነው ማለት ነውና በጣም ነው ማዝነው፣ በጣም ማለት ነው። እኔ ፖርቹጋል ከዚህ የተሻለ ጄነሬሽን የምታፈራራው ሰው አይመስለኝም። በእግር ኳስ ነው እንደዛ ይባልም፣ ግን በጣም ጽድት ያለ ጄነሬሽን ላይ ነበር የደረሰችው። ክርስቲያኖ ሮናልዶ ነው። ጥሩ አጋጣሚዎችን ካገኘ ጎል ያስቆጥርላል። ያን ያህል በጣም ከኳስ ውጭ ላይ ታትርልይ ይችላል በሌሎች ወጣት ተጫዋቾች ልክ፣ ግን ይሞክራል በቃና ዛሬ እኔ በጣም ነው የተቃጠልኩት። ሲጀመር እኔ በዚህ ዓለም ዋንጫ ቅድም እንዳልኳችሁ ከኡዝቤኪስታን ጨዋታ ውጪ ፖርቹጋል ያስደሰተችኝ ጨዋታ የለም። ስፔን ለኔ የዚህ ዓለም ዋንጫ ተገማች ቡድን ናት። ግን ያም ቢሆን ክርስቲያኖ ሮናልዶ ቢያልፍና ይሄንን ዋንጫ ቢያሳካ ኖሮ በጣም ነበረ ደስ የሚለኝ ለእግር ኳስ ለዋለው ውለታ ማለት ነው። ትናንትና ኔይማር ጁኒየርን አጣን፣ ዛሬ ክርስቲያኖ ሮናልዶን ማን በቃ አይገባውም። ክርስቲያኖ ሮናልዶ ሮቤርቶ ማርቲኔዝ ትውልድ የሚቆረጥም አሰልጣኝ ኦፊሻሊ ማለት ነው። ኦፊሻሊ እኔ ከዛ የ2018 የቤልጂየም ናሽናል ቲም በኋላ ይሄንን ፖርቹጋል ይዞ ምንም ነገር መፍጠር ካልቻለ ከ16 ዙር የሚሰናበት አሰልጣኝ ከሆነ ምን አይነት አሰልጣኝ እንደሆነ ለመናገር በጣም ይቸግረኛል። በጣም ማለት ነው። ኤኒዌይ በጣም ነው ያዘንኩት። እኔ ከፖርቹጋል ጋር ያለኝን ኮንትራክት እዚሁ ጋር ቀርጫለሁ።
ክርስቲያኖ ሮናልዶ ነበረ ምክንያቴ። ከዚህ በኋላም ከፖርቹጋል ብሔራዊ ቡድን ጋር የመለየቴ ምክንያት ክርስቲያኖ ሮናልዶ ነው የሚሆነው ማለት ነው። እነሱን የምደግፍበት ያን ያህል የተለየ ምክንያት ስለሌለኝ ማለት ነው። እና በጣም ነው ያዘንኩት ለሮናልዶ። ስለ ሮናልዶ የሚሰማችሁ ነገር እስቲ ሐሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። የመሬን ነው ምላችሁ። ይሄንን ፎቶ አይታችሁ ያላዘናችሁ ሰዎች የማንም ደጋፊ ልትሆኑ ትችላላችሁ። ክርስቲያኖን የምትጠሉት ሰዎችም ልትሆኑ ትችላላችሁ። ይህንን ፎቶ አይታችሁ ካላዘናችሁ እውነት ህፃኖች ናችሁ። እግዚአብሔርን ትናንትና ነው ኳስ ማየት የጀመራችሁት። እውነት ለመናገር በማምሻ ጊዜው ኳስ በሚያቆምበት ዘመኑ እንደዚህ እያለቀሰ እግር ኳስ ሜዳውን ትቶ ሲወጣ በጣም ነው የሚያሳዝነው። እግዚአብሔርን በጣም እኔ አባት በእናትህ አታልቅስ። እኔ እንዴት እንዳሳዘነኝ ከምር እንጂ ሲያናድ የምር ቀጣይ እኔ በፈረንሳይ ምናምን ቢጥሉ ይሻለኝ ነበረ። ከምር በጣም ነው የሚያሳዝነው። ኳስ ፍትሃዊ አይደለችም። ትዝ ይላችኋል ግን የዛሬ 4 ዓመት የዓለም ዋንጫ ጊዜ እንደ ትላንትና ብራዚል ተሸነፈች፣ እንደ ዛሬ እንትና ተሸነፈች ፖርቹጋል እና አጋጣሚ ነው ግን ሲያሳዝን፣ እግዚአብሔርን ሲያሳዝን። ብቻ ይዟቸው የሮናልዶ ፋንች እኔም አዝኛለሁ። ይኸው ተሳካላችሁ፣ እንኳን ደስ አላችሁ። የሚበላው ምግብ ላይ መርዝ ጨምራችሁ ገደላችሁት። ሁላችሁም በየክለባችሁ ምርጥ ናችሁ። ከሱ ጋር ግን ብሔራዊ ቡድን ላይ ተለግማላችሁ። ከዚህ በኋላ ፖርቹጋል የተባለች ብሔራዊ ቡድን ማን ዞር ብሎ እንደሚመለከታት እናያለን። ሲያርሰበን ግን ሁሌም ቢሆን በልባችን ላይ ይቆያል። በጣም ታሳፍራላችሁ። ሲያርሰበን በዚህ መልኩ በእንደዚህ አይነት ሌቭል እሱን ማጣት በጣም ልብ ይሰብራል። አዎ አዝኛለሁ፣ ግን አንገቴን በጭራሽ አልደፋም። እኔ የክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ደጋፊ ነው። አንገታችንን ቀና አድርገን እንድንሄድ ብዙ ምክንያቶች ብዙ ነገር አድርጎልናል ከልጅነታችን ጀምሮ። ይሄ ዋንጫ ቀረና እንዳለ የሰራቸውን ነገሮች ያጠፋል ማለት አይደለም እና ይሄ ዋንጫ ለሱ እንደ ሽልማቱ ነበር። በመቅረቱ ግን የሱ ነገር አንዳችም ነገር አያጠፋም። ግን እግር ኳስ ቆሻሻ፣ ውለታ ቢስ፣ በጣም ቀፋሪ፣ በጣም አስጠይነሽ እግር ኳስ ይሄ አይገቡ ግሪስ እግዚአብሔርን ባለጌነሽ ስብስብ እኮ ከማንም የሚበልጥ ስብስብ ነው ያለን። ቫይታሚን ኔቬስ እና እንደገና ቡኖ የኛ ለአንድ ሰው እንኳን መታገል የማይችል ግማታ መጠም ስብስብ ሮናልዶ በላስት ዳንስ ጌታ ምስክሬ እንዴት እንደገባኝ ማለት ነው። አልገባችሁ ነው የምላችሁ። ኧረ በስመ አብ እኔ እስካሁን ድረስ ማመን አልቻልኩም። በቃ ፖርቹጋል ወጥተት ሮናልዶ በቃ ስንት ዘላስት ዳ የመጨረሻ ጊዜ ነው ዓለም ዋንጫን በልቶ እኔ ቡርኖ ኔቬዝ እንደገና ደግሞ ባክቴሪያ ቫይታሚን ምናምን ተሰብስበው ምንድን ነው የሚሰሩት? ለሱ ካልተጫወቱ ስብስብ እኮ ከማንም የሚበልጥ ስብስብ ነው ያለን። ቫይታሚን ኔቬዝ እና እንደገና ቡርኖ የኛ ለቡርኖ ስትሉ እንኳን ለሮናልዶ ስትሉ እንኳን አትታገሉም። ወይኔ ሮናልዶ እግር ኳስ ሲያርሰብን አስደግፈውም ስላችሁ የሆነ ምክንያታዊ ሁኜ ነው ከዚህ በፊት ማለት ነው። ዛሬ በጣም በወሳኝ ጨዋታ ከየትኛውም ተጫዋች በላይ ይሄ ትልቅ ሚና እየተወጣ የነበረው ተጫዋች ኑኖ ሜንዴዝ። በእንደዚህ አይነት ጨዋታ ኢማጂን ኑኖ ሜንዴዝን ማጣት ያ ነው በቃ ሊትራሊ ጨዋታውን የቀየረው። ሚኬል ሜሪኖ ተቀይሮ ሲገባ ታውቆኛል በቃ ምክንያቱም ሚኬል ሜሪኖን ከኛ በላይ የሚያውቀው የለም። የአርሰናል ደጋፊዎች ነው። ምን አለ ለዛሬ የሆነ ነገር ብትሆን ብቻ እኔ ብዙ መናገር አልፈልግም የክለብ ተጫዋች ስለሆነ። ካቫኒ 2018 የምታስታውሱ ከሆነ ሰይጣኑ ነው ነበር እንደዚህ ጨዋታ ላይ ምናምንና ከዛን ቀን ጀምሮ በጣም ነበር ሞዶ። ከዛ በፊት ብቻ ተውት ማለት የፖርቹጋል ተጫዋቾች መናገር ምናምን አያስፈልግም። በቃ አለቀ፣ ሁሉም ነገር አለቀ ማለት ነው። ከዚህ በኋላ በብሔራዊ ቡድን ደረጃ ለየትኛው ቡድን እንደዚህ ምናምን ከልቤ ኳስ እኔ ኢንተረስትድ ሆኜ ማየታችን ልክ እንደ ፒውር እግር ኳስ ተመልካች ዝም ብዬ አያለው በቃ እንደዚህ በስሜት ማየት ወይ ደግሞ ጓጉተህ ማየት ምናምን የሚባለው ነገር ቀርቷል፣ አልቋል ማለት ነው። ከዚህ በኋላ እኔ እንዳንተ መቼ ማንንም አልወድም እግዚአብሔርን ወደፊትም ምናምን ለምን 200 ዓመት አልኖርም
ለአንተ ብዙ እኔ 2018 አልቅሻለሁ፣ ኢቨን 2014 አልቅሻለሁ፣ 22 አልቅሻለሁ። አንተ ማልቀስ የለብህም። አንተ ማለት እኔ አሁን ስለ ሮናልዶ ማውራት ድካም ነው ማያቅስ የለም ብዬ ስለማስብ ማለት ነው። ምን ማለት እንዳለብኝ አላውቅም የእውነት። እንግዲህ ምንም ማድረግ አልቻለም። ለለፋህለት እግር ኳስ፣ ለጣርክለት እግር ኳስ፣ ስንቱን ላነቃህለት እግር ኳስ ውለታን መክፈል አልተቻለም። ከብት በሆኑ አሰልጣኞች ማለት ነው በየሄድክበት ቦታ ሁላ ማንቸስተር ዩናይትድ ቤት ከብት የሆነ መላጣ አዋርዶ ወደ አልናስር ላከህ። አሁንም ደግሞ ፖርቹጋል ብሔራዊ ቡድን ውስጥ ደግሞ እንደዚሁ ከብት የሆነ አሰልጣኝ ኬሪየርህን በጉልህ የምታጠናቀቅበትን መንገድ እንደዚሁ ዘጋብህ። ደግሞ ከብት የሆነ መላጣ አሰልጣኝ ማለት ነው። መላጣ አሰልጣኝና ሮናልዶ ሁልጊዜም ያንተን ኬሪየር ለማበላሸት ነው መላጦች የተፈጠሩ ሁልጊዜም ማለት ነውና ምንም ማድረግ አንችልም። ለለፋህለት ለጣርክለት እግር ኳስ፣ ስንት መስዋዕትነት ለከፈልክለት እግር ኳስ፣ ጣፋጭ ነገር ላልበላህለት፣ ጣፋጭ ነገር ላልጠጣህለት፣ የፈለከውን የዓለማችን ምርጡ ሀብታሙ አትሌት እግር ኳስ ላይ ብቻ ሳይሆን ከሁሉም አትሌቲክስ ውድድሮች ሀብታሙና ዝነኛው ተጫዋቹ ነህ። ነገር ግን ይሄንን የዓለም ዋንጫ ለመካፈል ብቻ ብለህ የከፈልከውን መስዋዕትነት እኛ የሲያር ደጋፊዎች እንረዳለን። ግን ምንም ማድረግ አልተቻለም። እግር ኳስ ውለታህን መክፈል አልቻለች። አንተ ለጣርክለት እግር ኳስ ግን በተቃራኒው ለአንተ ውለታዋን መመለስ አልቻለች። ምንም ማድረግ አንችልም። በጣም ያሳዝናል። ብዙ ለፍተናል፣ አልሆነም። ወይኔ ጋይስ ኤኒዌይስ በስተመጨረሻም የሚያምረው ኢራ 6 ጊዜ ዓለም ዋንጫ ተሳትፎ የተደረገበት አሁኑን አክሎ ማለት ነው በዚህ መልኩ ተጠናቋል። ለብዙ እግር ኳስ ደጋፊ ኦልሞስት ክርስቲያኖ ሮናልዶ እንደዚህ ያለቀሰ ሲወጣ መመልከት የሚያስደስት አይነት ሞመንት አይመስለኝም። በእግር ኳስ ታሪክ እኔ በግሌ ካየኋቸው ምርጥ ተጫዋቾች መካከል የሆነውና ከሊዮኔል አንድሬስ ሜሲ አስቀጥዬ ምናልባት ምርጥ የምለው ክርስቲያኖ ሮናልዶ ዛሬ በዚህ መልኩ ለዓለም ዋንጫ ተሳትፎን አብቅቶ ዳግም በዓለም ዋንጫ ላይ ወዳደር እንግዲህ አጠናቆ እያለቀሰ ወጥቷል ማለት ነው ጋይስ። ኤኒዌይስ እግር ኳስ እንደዚህ ናት። የሆነ የሚሰብር ሞመንት አላት፣ እጅግ ደግሞ በጣም የሚያስደስት ሞመንት ከክርስቲያኖ ሮናልዶ ጋር ብዙዎቻችን እንደ እግር ኳስ ተመልካች አሳልፈናል ብዬ አስባለሁኝ። መበሻሸቁ ምኑ በደጋፊዎች መካከል ያለ ነው እንጂ አትዘይንድ ሁለቱም እግር ኳስ ተጫዋቾችን በአንድ ቦታ ላይ ስትመለከቷቸው በአንድ ቦታ ስላችሁ ባላቸው ብቃት አይደለም እያልኩኝ ያለሁት። በአንድ ኤራ እኛ ባለንበት በእኛ ኤራ ስንመለከታቸው ሁለቱ የሆነ አንደኛው እያለቀሰ ሲወጣ መመልከት እጅግ በጣም የሚያሳዝን ነገር ይመስለኛል ጋይስ። ኤኒዌይስ ክርስቲያኖ ሮናልዶ ብዙ ታምራቶችን ሲሰራ በማድሪድ ቤት በደንብ አይቼዋለሁ። የበለጠ በማድሪድ ቤት አይቼዋለሁ ጋይስ ይወላችሁና ያንን ታይሙን አይታችሁ አሁን ያለበትን እድሜ ሳይፈልግ ያመጣበትን ደግሞ እንደ አይነት ፐርፎርማንሱን ስታዩ መጥፎ ነው እያልኩኝ አይደለም፣ ግን ደግሞ የድሮ አይደለም። ሶ እንደ አይነት ፐርፎርማንሱን ስታዩ የድሮ ማንነቱ ትንሽም ቢኖር ቢያገኘው ኖሮ የዛሬውን ጨዋታ ቀይሮ እንደሚወጣ እርግጠኛ ትሆኑ ነበር። ምክንያቱም ክርስቲያኖ ሮናልዶ ጨዋታን አንዳንድ ጊዜ ራሱ ሊወስን የሚችል አይነት ተጫዋች ስለነበር ማለት ነው ከዚህ ቀደም። ኤኒዌይስ አይ ፊል ባድ ላይክ ለክርስቲያኖ ጋይስ ይወላችሁ። ኤኒዌይስ እስኪ እናንተ ሐሳባችሁን ጻፉልኝ። ክርስቲያኖ ሮናልዶ ከ6 የዓለም ዋንጫዎች በኋላ አብቅቷል ጋይስ። አስለቀሱት፣ ይኸው አልቀረም። ደሳሌ የሜሲ ደጋፊ አልተነፋረቀም። እሱም ኤክስፔክት ያደርጋል እንዳምናው ንፍርቅ አላለም፣ ግን ይደብረዋል። ገባ። እኔ ግን ግርም የሚለኝ አይከፈላቸውም ነው እንዴ? ለፖርቹጋል ሲጮቱ ብሩኖ ፈርናንዴዝ እንደዚህ አይነት ክሮስ መሳሳት ትችላለህ እንዴ? ወዴት ነው የምታቀብለው? ቪቲኒያ እንዴት ነው ማትችለው? ኑኖ ሜንዴዝ ራሱ አንተ ትችላለህ እኮ፣ ግን ገና ተቀይሮ ሲወጣ ነው ያስጠላኝ። በቃ ሊያው ብቻ ነው የሚንቀሳቀሰው። ሊያውም በቃ ጠልዛ መሮጥ ብቻ ነው አንድ ያላችሁት። ያውላ የሚገርም ስኳድ ፒኤስጂ ቤት ተሰብስበው በተከታታይ 2 ቻምፒየንስ ሊግ ይብሉ። እዛ ቪቲኒያ ሜንዴዝ ምናምን እዚህ እግራቸው ሽባል። ማንን ልደግፍ ነው? እሻው ቤልጂየም አለች፣ ኖርዌይ አለች። ለነገሩ ቤልጂየም ዛሬ ለሊት እንግዲህ ለኬዲቢ ይቋጠራል። ምን ለፍራንስ ለነገሩ ኖርዌይም እንግላንድን ጥላት አልፋለች። ከሲቲ ተጫዋች አይወጣም።